ሰላም ውድ የሊብራ ኮከብ ተከታታዮች፣ ወደ ሚያዝያ 2017 የኮከብ ቆጠራ ትንበያው እንኳን በደህና መጣችሁ። በዚህ ወር ምን እንደሚጠብቃችሁ ለማየት ጓጉቻለሁ። ዛሬ በሚያዝያ ወር የሊብራን 5 ዋና ዋና ነጥቦች አዘጋጅተን ያቀረብን ሲሆን፣ አንደኛ በግንኙነቶች ላይ ያለው ትኩረት፣ ሁለተኛ ለራስ ክብር መስጠት፣ ሶስተኛ ማህበራዊ ህይወት፣ አራተኛ የሥራና የገንዘብ ሁኔታ፣ አምስተኛ ጤና እና ደህንነት ጉዳዮችን የምንዳስስ ይሆናል። እንግዲህ ውድ የሊብራ ኮከብ ተከታታዮች፣ ወደ ዝርዝር ጉዳዮቹ ከመግባታችን በፊት ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ለናንተ ይጠቅማል ብዬ ያሰብኩትን መረጃ እንድለቅ ያበረታታኛል። እናንተም ይህ ትንታኔ ጠቃሚ እንደነበር ከተሰማችሁ ላይክ ማድረግ እንዳትረሱ። አንደኛ ግንኙነቶች እና ለራስ ክብር ስለመስጠት። ውድ ሊብራዎች፣ ሚያዝያ ለግንኙነቶቻችሁ ትኩረት የምትሰጡበት ወር ይሆናል። ገዢው ቬኑስ በ12ኛው ቀን ወደ ኋላ መጓዙን ስታቆም በግንኙነቶቻችሁ እና በራስ መተማመናችሁ ላይ በድጋሚ ግንባታ የምታደርጉበት ወቅት ነው። በዚህ ወቅት ለሚነሱት ጥያቄዎች መልስ ለመስጠት፣ ራሳችሁን ዘና ለማድረግ ጊዜ ስጡ። አዳዲስ መልሶችን በምታገኙበት ጊዜ የሚሰማችሁን ስሜት ለመግለጽ አትፍሩ። ሁለተኛ ማህበራዊ ህይወት። የማህበራዊ ህይወታችሁም በዚህ ወር ግንባር ቀደም ይሆናል። ብዙ ግብዣዎች ሊበዙ ይችላሉ። ይህም አዎንታዊ ጎኑን እንድታዩ ይመከራል። ብዙውን ጊዜ የምትደጋገፉበት፣ ሐሳባችሁን የምትካፈሉበትና ሚዛናችሁን የምትጠብቁት ወር ይሆናል። በምልክታችሁ ላይ ሙሉ ጨረቃ የሚፈጠረው በ12ኛው ቀን ሲሆን፣ ስለ ግንኙነታችሁ ወይም ስለ ራሳችሁ ፍላጎት አጣዳፊነት ሊሰማችሁ ይችላል። በተለይ በዓለም አቀፍ ጉዳዮች የሚሳተፉ ሰዎች ይህን ወር በንቃት እንዲጠቀሙበት ይመከራል። ሶስተኛ ሥራ እና ገንዘብ። ውድ የሊብራ ኮከብ ተከታዮች፣ ከ18ኛው ቀን ጀምሮ በሥራችሁና በስማችሁ ዘርፍ ላይ ትኩረት ጨምሩ። ይህ ጊዜ ስለ ሥራ ብዙም እንዳትጨነቁ እና ወደ ደስታ ግቦችና ዓላማዎች የበለጠ ጉልበት እንድታገኝ የሚያግዝ ነው። ምንም እንኳን ሚያዝያ ውስጥ የኃይል መጠን እየቀነሰ ቢሄድም፣ ጭብጡ በሥራ፣ በጤና፣ በአኗኗር ዘይቤ ሳተርን ዩራነስ ጥምረት የአኗኗር ዘይቤያችሁን እና ልማዶቻችሁን ለማሻሻል ይረዳል። ጊዜያችሁን በተሻለ መንገድ መጠቀም ትችላላችሁ። ከሌሎች ጋር ያላችሁን ግንኙነት ከገንዘብ ጋር እንዲሁም ከአመጋገብና ከአኗኗር ዘይቤ ጋር በተያያዘ ሚዛናዊ የሆነ አቀራረብን የማዳበርን አስፈላጊነት ይበልጥ ትገነዘባላችሁ። የሥራና የትርፍ ጊዜ ማሳለፊያዎችን መለየት። ጉዳዮች ሁልጊዜ ቋሚ ላይሆኑ ይችላሉ፣ ነገር ግን ይህ የሥራ ስነ ምግባርህን አያጎድፍም ወይም ከምታደርጉት ጥረት አይቀንስም። አራተኛ ጤና እና ደህንነት። ውድ ሊብራዎች፣ ወደ ሥራችሁና ወደ ጤናችሁ ዘርፍ ስመለስ፣ ቬነስ እስከ ሚያዝያ 30 ድረስ በዛው አካባቢ ትቆያለች። ይሁን እንጂ ቬነስ በ12ኛው ቀን ለውጧን አጠናቃ ትወጣለች። ይህም በሥራ ቦታችሁ ወይም በዕለት ተዕለት አካባቢያችሁ ሚዛናዊ ያልሆኑ ወይም እርካታ የሌላቸው ሁኔታዎችን እንዲገነዘቡ ያግዛችኋል። አሁን እያደረጋችሁ ያላችሁት ግምገማ አስፈላጊ ከመሆኑም በላይ ሁኔታዎች እንዲሻሻሉ ሊያደርግ ይችላል። ከስሜታችሁ፣ ከፍላጎቶቻችሁ፣ ከምርጫዎቻችሁና ከስነ ምግባር እሴቶቻችሁ ጋር ይበልጥ የተሳሰረ ግንኙነት እያዳበራችሁ ነው። ችላ የምትሏቸው ወይም በሥራ በመጠመድ ምክንያት ወደ ኋላ የምትሏቸው ነገሮች እዚህ ግባ የሚባሉ አይሆኑም። በ12ኛው ቀን የእርስዎ ንዑስ ፕላኔት ሬትሮግራድ ውደቷን ከማጠናቀቋም በላይ ሙሉ ጨረቃ በምልክቱ ላይ ይከሰታል። በግል ሕይወትህ ወይም በስሜትህ ውስጥ ያለ ደስታ ወይም ውጥረት ወደ አዲስ እይታ ሊመራ ይችላል። ይህ ጊዜ ስለ ስሜትና ስለ ግንኙነቶች ግንዛቤ እንዲኖርህ፣ ስለ ራስህ ይበልጥ ለመገንዘብ ወይም በስሜትህ ላይ ለውጥ የምታመጣበት ጊዜ ሊሆን ይችላል። በተለይ በወሩ ሁለተኛ አጋማሽ ላይ የዕለት ተዕለት ሕይወታችሁን ስምምነት ለማስፈን ብዙ አጋጣሚዎች ይኖራችኋል። ሚያዝያ እድገት በሚመጣበት ጊዜ በራስ ላይ፣ በሥራ ላይና በግንኙነቶች ላይ እምነት እንዲኖር ይመከራል።
5ኛ አዲስ ጉልበት ስለመፍጠር። ውድ የሊብራ ኮከብ ተከታዮች ላካፍላችሁ የምፈልገው ሌላው ጉልህ ለውጥ ማርስ በ18ኛው ቀን ወደ 11ኛው የፀሐይ ቤት መግባቷ ነው። ለበርካታ ወራት ማርስ ስራችሁን እና ዝናችሁን አጎልብቷል። ነገር ግን ማርስ አሁን የእናንተን የጓደኞችና የደስታ ግቦች በማሞቅ ከሰዎች ጋር ለመገናኘት፣ ይበልጥ ንቁ ተሳትፎ ለማድረግ፣ አዳዲስ ተሞክሮዎችን ለመካፈል ወይም የቡድን ስራዎችን ለማጣጣም መልካም ጊዜ ሊሆንላችሁ ይችላል። ማርስ በሚያስደንቅ ስሜታዊ ነዳጅ ይሞላችኋል። በምልክት ላይ ውጥረት በነገሰበት በዚህ ወቅት ራሳችሁን መቆጣጠር ይኖርባችኋል። ሜርኩሪ እና ቬኑስ ደግሞ ወደ ኋላ እንደማይመለሱ ወቁ። ውድ የሊብራ ኮከብ ተከታዮች በዚህ ወቅት የምትወስዷቸው ለውጦች በአስተሳሰባችሁ ውስጥ ለትልቅ ለውጥ እየተዘጋጃችሁ መሆኑን የሚያሳዩ ናቸው። ማህበራዊ ሕይወታችሁ አሁንም ሆነ እስከ ሰኔ 17 ድረስ ይበልጥ ሕያው እንደሚሆን ታውቃላችሁ። ከማህበረሰባችሁ፣ ከድረ-ገጻችሁ ወይም ከጓደኝነታችሁ ጋር የተያያዙ ተጨማሪ እንቅስቃሴዎች ትኩረት ሊሰጣቸው ይችላል። ፀሐይ በ19ኛው ቀን ወደ 8ኛው የፀሐይ ቤታችሁ ትገባለች። ይህም ትራንስፎርሜሽን፣ የሌሎች ሰዎች ሀብትና ዕዳዎች፣ መንፈሳዊም ሆነ ስሜታዊ እና ቁሳዊ ጉዳዮችን የምትመለከቱበት ወቅት ይሆናል። ጥልቅ፣ ሀብታም እና ትርጉም ያላቸው ተሞክሮዎችን ታገኛላችሁ። ይበልጥ ትኩረት ወደ ግንኙነት ኃይል እና የቅርብ ግንኙነት ደረጃ ይመጣል። እዚህ ጋር ማስታወስ ያለብን ነገር ለውጥ በራሱ ጥሩ ነው ማለት አይደለም። ነገር ግን ይህ የዝግመተ ለውጥ ሂደት ውስጣዊ ማንነታችሁን እንድትመለከቱ ይረዳችኋል። ወደ ሰዎች ትሳባላችሁ፣ እንዲሁም ጥልቅ የሆነ የሐሳብ የጥናትና የሐሳብ ልውውጥ ለማድረግ ትጓጓላችሁ። ይህ ወደ ተደበቁ ሁኔታዎች እንድትሳቡ ሊያደርጋችሁ ይችላል። በተለይ በ27ኛው ቀን አዲስ ጨረቃን ካከበራችሁ በኋላ የብቸኝነት ስሜትን ለመፍታት ቁርጥ ውሳኔ ልታደርጉ ትችላላችሁ። ይህ አጋጣሚ ዕዳዎችን ወይም የጋራ ሀብቶችን ይበልጥ ውጤታማ በሆነ መንገድ የመያዝን አስፈላጊነት እንድትመለከቱ ሊረዳችሁ ይችላል። በዚህ ወቅትም ለስሜታዊና ስነልቦናዊ መታደስ ተጨማሪ ትኩረት እየሰጣችሁ ነው። ስለዚህ ሚያዝያ ለእድገት በእውነት ክፍት የሆነ ወር ነው። ሕይወታችሁን ከውስጥም ሆነ ከውጪ ላለው ዓለም በሚስማማ መልኩ ለመያዝ የሚያስችል አቅም እንዳላችሁ አውቃለሁ። ውድ ሊብራዎች፣ ለነበረን ጊዜ ከልብ አመሰግናለሁ። ለተጨማሪ ትንታኔ ቻናሌን ሰብስክራይብ ያድርጉ። መልካም ጊዜ ይሁንላችሁ።